በኢትዮጵያ ታሪክ ውስጥ ብዙ ታሪኮችን የጻፉ ሰዎች ኖረውባታል ይባላል። ቁጥራቸው ብዙ የሆኑ አርመናዊዎችም እዚሁ ሰፈር ኖረውበታል። በአፄ ኃይለ ሥላሴ ጊዜም የብዙ ባለስልጣናት መኖሪያ ሰፈር ነበረች። 70 ደረጃ 40 ደረጃ የሚባልስ እንዳለ ምን ያህል ያውቃል? እነዚህን ደረጃዎች ማን ሰራቸው? አሁንም በምን ደረጃ ላይ ይገኛሉ? አብረን እንመለከታለን። የቪዲዮአችን ጅማሬ የሚሆነው ከጀርባዬ እንደምትመለከቱት ከ40 ደረጃ ነው። እንግዲህ ይህንን ደረጃ ያሰሩት የመጀመሪያዋ ከንቲባ ዘውዴ ገብረ ሕይወት ይባላሉ። 40 ደረጃ። አሁን ላይ ግን እንደነገሩኝ ከሆነ ይህ ደረጃ አሁን ሰዎቹ ሲመላለስ የምታዩበት ደረጃ 100 ደረጃ ነው የሚባለው ተብያለሁኝ። እስቲ ለመቁጠርና እናንተም ለመናገር ሞክራለሁኝ። ከመኮንን ድልድይ ከእንጨት ፎቁ በላይ ደረጃውን ለመቁጠር ልሞክር ነው። እስቲ አሁን ከላይ ነው ያለሁት። ታች ደግሞ ወርድና መጨረሻውን የደረጃውን ቁጥር ነግራቸዋለሁ ማለት ነው። 7 8 9 10 እንግዲህ እንደምትመለከቱት ከላይ እስከታች ቆጥሬ ወጥቻለሁ። ደረጃው 99 ነው። በብዙ ሰዎች ዘንድ ብዙ ሰዎችን ሲያከራክርም እንደምሰማው የዚህ 40 ደረጃን እና የ70 ደረጃን የማቀያየር አይነት ነገር አለ። ግን በትክክለኛው ከአባቶች እንዳጠራሁትኝ እዚህ ናዝሬት ስኩል ጋር የሚገኘው ነው ትክክለኛው 40 ደረጃ፣ የድሮ የአሁኑ 100 ደረጃ የሚባለው ማለት ነው። አዲስ አበባ ወያራዳው እንደሱ ማዳሪ እንዳንቻለው አዲስ አበባ። በስተጀርባ የምትመለከቱት ፎቅ የባላምባራስ ገብረመድህን ወይም ደግሞ በድሮ ጊዜ መስታወት ቤት እየተባለ የሚጠራው ፎቅ መጀመሪያው እዚህ አካባቢ ላይ የመጀመሪያው ፎቅ ነው ተብያለሁ። እሱም እዚህ ጋር አለ ማለት ነው። የምትመለከቱት 70 ደረጃ ነው። 70 ደረጃ ከላይ ወርታች ስትታይ ይህን ትመስላለች። ፒያሳ ደግሞ ከጀርባ እንደምትመለከቱት ነው። ይሄ ከዚህ ጋር ሲታይ ጭለው እንደ በረንዳ ነገር ነው። ከስር ደግሞ ካፌዎች ምናምን ያሉበት ልክ እዚህ ጋር እንደምታዩት እንግዲህ ከላይ ስትሆኑበት እንደዚህ ነው። ከስር ደግሞ ይሄ እዚህ ጋር እንደምታዩት ካፌ ነው ማለት ነው። ከላይ ይሄኛው ከላይ ያለው አሁን እንዳለሁበት አይነት ነው። ከስር ደግሞ ካፌ ነው ማለት ነው። እስቲ እንጠጋና እንይ ብዬ ነው። እንግዲህ ይሄ ፎቅ እንደምታዩት ይሄኛው ጋምቤላ ሆቴል ይባላል። እንደዚህ ራስ መኮንን ድልድይም በዚህ ጋር ይታየናል ማለት ነው። እስቲ እንዙርና እናያለን። በነገራችን ላይ እዚህ ጋር አንዲት ምንጭ አለች። እዚህ ምንጭ ጋር በድሮ ጊዜ አባቶቻችን ብዙ ቤቶች ውስጥ ሬዲዮ የለም ነበርና እዚህ ምንጭ ጋር የመጡ ሬዲዮ እንደሚሰሙ ተነግሮኛል። እሷንም ምንጭ እናያለን። ይሄ ደግሞ ውሃ ይለቀቅበትና ከዚህ ከላይ እንዲቀጥታ የሚወሩ እንዲሁም ደግሞ ላይት አለ እዚህ ጋር እንደምትመለከቱት ላይት ሲበራ ከውሃው ጋር የተለየ ድባብ ይሰጠዋል ማለት ነው። እንደሚሉበት ከላይ ይሄ ነው። ከስር ደግሞ እንደዚህ ይመስላል ማለት ነው ለካፌው። በፊት እዚህ ደረጃ ላይ እንደምትመለከቱት 70 ደረጃ ላይ ማለት ነው የተለያዩ ወጣቶች ጠዋት አብሶ የሩጫ ወይም ደግሞ እንዲሁም ደግሞ ከላይ ጀምሮ ወርታች ኩሻፕ እየሰሩ ይወርዱ ነበረ። አሁን ግን እኩለ ቀን ስለሆነ የሉ ይኖራሉ ብዬ ተስፋ አደርጋለሁ። እንግዲህ ይህን ቪዲዮ የምታዩ ሰዎችም እዚህ ጋር ስፖርት የሰራችሁ የዚህ ሰፈር ልጆች የነበራችሁ ሰዎች ካላችሁ ይህንን ቪዲዮ የምታዩ እስቲ ትውስታችሁን ኮሜንት ላይ ያስፍሩልኝ። እንቀጥላለን። እንግዲህ ከጀርባዬ እንደምትመለከቱት የራስ ልዑል መኮንን ምንጭ ይባላል። ይሄ ቦታ ምንጭ እንኳን ላይ እንደምትመለከቱት እንግዲህ እዚህ ቦታ ነው
ወንበሩን አሁን ላይ ያገኘው አልቻልኩኝም። ግን እዚህ ቦታ ላይ ቁጭ ብለው ቅድም እንደነገርኳችሁ በየቤታቸው ሬዲዮ አልነበረምና ቁጭ ብለው እዚህ ጋር አባቶቻችን ሬዲዮ እንዲሰሙ እንደነበረ በጣሊያን ጊዜ ተነግሮኛል። እንግዲህ ይሄ ታሪካዊ ቦታ ነው ማለት ነው። ራስ መኮንን ድልድይ ደግሞ እዚህ ጋር ነው። የመስታወት ድልድዩም አለ እዚህ ጋር። ከጀርባዬ እንደምታዩት አሁን ራስ መኮንን ድልድይ ጋር ያለሁት። ከላይ እንደዚህ እንደምትመለከቱት ጥላ አለው። በጥላ ነው የምንሻገረው ማለት ነው። ይሄ ከበጀርባዬ የምትመለከቱት ደግሞ የአርመኖች የኦርቶዶክስ ቤተክርስቲያን ከጀርባዬ የምትመለከቱት። እንግዲህ ዩቲዩብ ዛሬ ቪዲዮአችን ይህንን ይመስል ነበረ። ብሬያችሁ የነበርኩት ዳግም ነበርኩኝ። ቪዲዮን ከወደዳችሁት እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወዳጆቻችሁን ማጋሩልን። ቀጣይ የት እንሂድ የት ይሰራ ኮሜንት ላይ ጠብቃለሁኝ። ሰላም ቆዩልኝ። ቻው